ውእቱ አምላከ አማልክት ወእግዚአብሔር አገሪስት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወኩሉ ዘነፍስ ወዘወአከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ መሰስ ወተሳሊው ከማዝ በሉ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝተህ ጉባኤያችን ልትባርክልን ትቀድስልን ቅዱስ ፈቃድ ይሁንልን። ለብርሃነ ትንሣኤ እንዳደረስከን ለብርሃነ ዕርገትህም በሰላም በፍቅር በአንድነት አድርሰን ሰላምን በረከትን አንድነትን አጽናልን። አቡነ ዘበሰማያት በሚሆን አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረከሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለመኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት መሰረት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር እርሱ ነበረ። አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይ ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግን ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግዳለን፣ እናመሰግነዋል። እርሱ በነቢያት ላይ አድሮ ተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናም በሰማይ በምድር ክርስቶስ እናመሰግንልሃለን። ከሰማያዊ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መታድህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት ሲሆኑ አንድ በአካል ሶስት ለሚሆኑ ለመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው። መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ምስጋና ይገባል። ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። እውነት ነው። ለአብ ለወልድ
ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። እውነት ነው። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። እውነት ነው። ለኢየሱስ ክርስቶስ ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተስርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላ ምሕረቱ ለዘላለም ነውና፣ ይህንንም ጽዋ ላጠጣ ምሕረቱ ለዘላለም ነውና፣ ምግባችንና ልብሳችንን ላዘጋጀልን ምሕረቱ ለዘላለም ነውና፣ ኃጢአታችንንም ሁሉ ለታገሰልን ምሕረቱ ለዘላለም ነውና፣ ክቡር ደሙን ቅዱስ ሥጋውን ለሰጠን ምሕረቱ ለዘላለም ነውና፣ እስከዚህችም ሰዓት ላደረሰን ምሕረቱ ለዘላለም ነውና፣ እርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድልሻለን። ከአዳም አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ማገልግለን። ሀገራችንና ቅድስት ቤተ ክርስቲያናችንን ጠብቂልን። አምላክን በድንግልና የወለደች እመቤታችን የቅድስት ድንግል ማርያም ማርያምን ማለች ነፍሴ እግዚአብሔር ታላቅ ታደርገዋለች፣ መንፈሴንም በመላእክት በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ያደርጓልና ስሙም ቅዱስ ነው። ለሚፈሩትን ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚቆሙ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። እስከ ዘላለሙ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና የመመኪያችን ዘውድ የደህንነታችን መጀመሪያ የንጽሕናችንን መሰረት እኛን ስለማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። በእርሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ መተዋዳልን በድንግልና ፍጽምት ሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባትና ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትን ሥጋሽን አላቃጠላትም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ ያወጃት የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህም ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታችን የወለድሽ ሆይ ደስ ይበልሽ። ደስ ይበልሽ። ገናቸውም ንጽሕት ሆይ ደስ ይበልሽ። ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆንም ባለሟልነትን አግኝቷልና
ደስ ይበልሽ። ደስ ይበልሽ። ዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል በተቀብለሻልና ደስ ይበልሽ። ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ደስ ይበልሽ። ቅድስት ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። ገባይ አምላክ እናት ተብለሻልና ደስ ይበልሽ። ደስ ይበልሽ። የሔዋን መድኃኒት ሆይ ደስ ይበልሽ። ደስ ይበልሽ። መግቦን እሱ ጡትሽን አጥብተሽዋልና ደስ ይበልሽ። ደስ ይበልሽ። የሕያዋን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ደስ ይበልሽ። ለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግልን ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፈጽመን መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማና በነፋስ የሸፈነ ፈርተው የቆሙትንም በነጋሪቶች ድምፅ የገሰጸ ያ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ ባንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተሰርይለት ዘንድ በሰማያት በሰማያዊ ማዕረግ ያኖረው ዘንድ በቸርነቱ በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለድንግል ገናንነቷ ሊናገሩት አይቻልም፣ ጌታ መርጧታልና። የሚቀርበው በሌላ ብርሃን ውስጥም የሚኖረው እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው። ቅድስት ሆይ ነቢዩ ዳንኤል ያየውን የለ እጅ ከረጅም ተራራ የተፈነቀለው ደንጊያ ከአብ ዘንድ የመጣውን ቃል ነውና መጥቶ ያለ ዘንድ ዘር ከድንግል ተወልዶ አዳን። ቅድስት ሆይ እንደ ንጹሕ ጫፍ ሆንሽ ሃይማኖት መገኛ ነሽ። የቀናችን የቅዱሳን አባቶች ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብ ቃል ወለድሽ ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታየውን ቃል የተሸከምሽ የብርሃን እናቱ አንቺ ነሽና እሱን ከወለድሽው በኋላ በድንግልና ኖሮሻል። በፍጹም ምስጋና ያገኙሻል። ቅድስት ሆይ የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ክሩቤል ለሚሸከሙት ንጉሥ ዙፋኑ ማደሪያዎች የጌታችን የሆንሽ የተከበርሽ ሆይ እናመሰግንሻለን። የጌታችን ኢየሱስ ክርስቶስ እናቱ መልካሙ አርግብ ሆይ ስምሽን በልጅ ልጅ እንጠራዋለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ፣ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታልና፣ ኪሩቤልም በፍርሃት ይሰግዱለታልና፣ ሱራፌልም ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ
የክብር ባለቤት ይህ ነው። በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ይወድስዋ መላእክት ለማርያም በመንቆላይቱ ታመሰግኗታል። አዳስተዋል አንቺ ምስጋና ይገባሻል እያሉ መላእክቱ ማርያምን ቃልን ተቀበይ ዋላ አንስግታልና ሌት ከድሃ ቤት አደረ እንደ ምስኪን ከሰማያት ሰማቶ የሷን ባህሪ ባርኮ ተወለደ። በስድስት ወር ገብርኤል መልአክ እግዚአብሔር ዘንድ ተላከ ከአንዲት ሀገር ዮሴፍ እጮኛ ከሆነች ከድንግል ዘንድ የዚችም ድንግል ስሟ ማርያም ነው። ደስታ ይገባሻል ከእግዚአብሔር ከሥጋሽ ከነፍስሽ ነፍስ ነስቶ አንቺ ሰው ሆኗልና ከሴቶች ሁሉ እንዲህም ማለት ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ያምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኝ። እነሆ የስድስት ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳን ነገር የለምና። ማርያምን መልአኩን እንደ ቃልህ ይደረግልኝ እኔን እግዚአብሔር ማርያም ነኝ አለች። መልአኩ ገብርኤል ድንግል ማርያም ላንቺ ምስጋና ይገባሻል፣ ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለመች ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል፣ በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ላንቺ ምስጋና ይገባሻል፣ ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል፣ ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል፣ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ሁሉ ቅዱሳን ያቆመን ዘንድ ለምኝልን ላለሆነ አሜን። ጸሎታ ለማርያም ወስደተ ያድኅነነ እምአተ ወልዳ ጸሎታ ለማርያም ወስደተ ሕዝበ ክርስቲያን ይቅቡም እምአተ ወልዳ ጸሎታ ለማርያም ወስደተ ነፍሳተ ሙታን ያድኅነነ እምአተ ወልዳ ጸሎታ ለማርያም ወስደተ ለብፁዕ ቅዱስ ፓትርያርክ አባ ማትያስ ይቅቡም እምአተ ወልዳ ጸሎታ ለማርያም ወስደተ ለብፁዕ ሊቀ ጳጳስ አባ ዲሜጥሮስ ይቅቡም እምአተ ወልዳ ጸሎታ ለማርያም ወስደተ ለመምህርነ ኪዳነ ማርያም ይቅቡም እምአተ ወልዳ ጸሎታ ለማርያም ወስደተ ለመካነ ጽርሐ አርያም ይቀባ እምአተ ወልዳ ጸሎታ ለማርያም ወስደታ ለሀገሪትነ ኢትዮጵያ ይቀባ እምአተ ወልዳ ጸሎታ ለማርያም ወስደታ ለአግብርታ ወለአእማታ ተኩነነ ወልታ ኦ ማርያም አይልይ ጸሎተ ይቅር መንበሩ ለእግዚእነ መራገ ጸሎት አቅራቢተ መዓት መዝገበ ጸሎት ቅድስተ ቅዱሳን ድንግል ማርያም ከልጇ ከወዳጇ ተናግዳ ታማልደን ጸሎታችንን ልመናችንን አስተውቆታችን ይቀበልልን። መዓቱን በምሕረቱ ቁጣውን በትዕግስት ይመልስልን። ለብርሃነ ትንሣኤው ያደረሰን ለብርሃነ ዕርገቱ የሚያደርሰን አቡነ ዘበሰማያት እንበል። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል
አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ቅዱስ ዘተወልደ ማርያም ቅድስት ድንግል ሳለዚዮ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ሶስተ ቅለድ በዘመስቀል ሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመሳልስት ዕለት አርገ ስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ ስብሐት ይኮንነ ሕያዋነ ሙታነ ሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ሕያው ጸጋሁ ለእግዚአብሔር ያሉ ጸሎታችን ይቀበልልን። በኪዳነ ቃሉ በሕገ ወንጌሉ ያጽናን። በአጽበረ መስቀሉ ይጠብቀን። መላእክትን በሥራ አርያም፣ ጻድቃንን በገዳም፣ ሰማዕታትን በደም፣ ሐዋርያትን በአጽናፈ ዓለም ያጸና እኛንም በሃይማኖት በጾም በጸሎት በንስሐ በሰላም በፍቅር በአንድነት ያጽናን።
ቅድስት ቤተ ክርስቲያናችን ከስደት ሕዝባችን ሀገራችን ኢትዮጵያ ከመከራ ይጠብቅልን። ለብርሃነ ትንሣኤው ያደረሰ ለብርሃነ ዕርገቱ የሚያደርሰ የታመሙ ወገኖቻችንን በምሕረቱ በቸርነቱ ይማረልን። ያዘኑትንም በቅዱስ ቃሉ ያጽናናልን። የሁላችንም መጨረሻችን ያሳምርልን ዘንድ አባታችን በግለን ለምነን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ንጹሐነ እምኃጢአት ወድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ምዕራፍ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንደዚሁን በእንተ እግዝእትነ ማርያም መሐረነ ክርስቶስ ክርስቶስ ተንሥአ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ይእዜሰ ፍስሐ ወሰላም የሰላትያት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል፣ የዚህ የደብራችን አስተዳዳሪ፣ ክቡር ሊቀ ሊቃውንት ስምዐ ኮነ መልአክ፣ የቤተ ክርስቲያናችን ተጠያቂ መምህር፣ በባህር ዳር ሀገረ ስብከት የጉባኤ ቤት መምሪያ ኃላፊ፣ ይቅርታ አሳስቼ ከተናገርኩ፣ የቤተ ክርስቲያናችን መምህር የሚለው ሁሉም ነገር ይጠቀላል ብዬ ነው። ከተከበርኩ ወንድማችን መጋቤ ስብሐት ሊቀ ዲያቆናት ጎርፉ፣ የደብራችን ስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ አባቶቼ፣ ወንድሞቼ፣ እህቶቼ፣ እዚህ የተሰበሰባችሁ ሁላችሁም በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አምላከ ቅዱሳን እግዚአብሔር ስላሰባሰበን በቤቱም ስለጠራን የእሱ የሆነውን እውነተኛውን ቃል እንድንማርም ፈቃዱ ስለሆነ እግዚአብሔር አምላክ የተመሰገነ ይሁንልን። ጉባኤያችን በጸሎት ጀምረናል። የመግቢያ መዝሙር እንዘምርና ወደ ቀጣይ ወደ ትምህርታችን እንሄዳለን። ይህንን ጉባኤ ባርክልን ጌታችን የሚለው መዝሙር በአንድ ላይ እንዘምር። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣
ዛሬ ለሁላችን ይህንን ጉባኤ ባርክልን ጌታችን። ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። 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 ይህንን ጉባኤ ባርክልን ጌታችን። ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። 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 አሜን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። እሺ አሁን በቀጥታ ወደ ትምህርታችን ነው የምንሄደው። በማስታወቂያዎቹ እንደተነገረ እንደተላለፈልን ለዛሬን ጨምሮ ለተከታታይ 3 ቀናት ስርዓተ ቤተ ክርስቲያንን የተመለከቱ አጠቃላይ ትምህርቶች ነው የሚሰጠን። ስለዚህ በጥሞና እንድትከታተሉ አደራ ላለው ከእሳቸው ከመምህራችን ከሊቀ ሊቃውንት ስምዐ ኮነ በላይ የምንጠይቀው ሰው ስለሌለን አሁን ጥያቄዎች ቢኖሯችሁ ወደኋላ ላይ በትምህርቱ ቢሆን በአጠቃላይ ስርዓተ ቤተክርስቲያን የተመለከቱ ጥያቄዎች ቢኖሯችሁ ነገ እንሰበስብና መምህራችን አሳይተናቸው ረቡዕ በሚኖረን ጉባኤ ላይ ጥያቄዎች እንዲመለሱ እናደርጋለን። ስለዚህ አሁን በጽሞና ተማሩ፣ የምትማሩትን መዝግቡ። እንደ ስብከት ሳይሆን እንደ ትምህርት በጸጥታ ሆናችሁ እንድትማሩ አደራ ላለው እግዚአብሔር አምላካችን ለሐዋርያቱ ለሊቃውንቱ ምስጢሩን ጥበቡን የገለጸ አምላክ ለመምህራችንም ምስጢሩን ጥበቡን ይገልጽላቸው ዘንድ መንፈስ ቅዱስ ይመራቸው ዘንድ እኛም የመንፈስ ቅዱስ መልእክት የመንፈስ ቅዱስ ተግሳጽ ሆኖ በመምህራችን የሚተላለፈውን መልእክት ተቀብለን 30-60 መቶ ያማረ ፍሬ እናፈራ ዘንድ የእግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኑ ወትማጽን ክህዶ ለሰይጣን በቅድመ ኩልክሙ ለዓለመ ዓለም። ክቡር አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር ሊቀ ዲያቆናት ጎርፉ የደብራችን ምክትል ሰበካ ጉባኤ ሰብሳቢ፣ ተከበራችሁ አባቶች፣ ክቡር መላከ ሰዓል ቀሲስ አብሽ፣ እንዲሁም ምዕመናንና ምዕመናት በአምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። ከተለያየን ስንት ቀን ሆነ? 3 ቀን ሆኖናል። ያው ረስታችሁ ነበር ማለት ነው። እንዴት ሰነበታችሁ? ደህና ናችሁ? እኔማ የሌላችሁ መስሎኝ እንደውም መልሱኝ ወደ ሀገር እያልኩ ነበር። ካላችሁ እንግዲህ መሰነት ግድ ይለኛል ማለት ነው። ይሻላል አይደል?
እንደሱ ነው የሚሻለው። እኔም እንዲሁ ዝም ብዬ ተመልሼ ብሄድ እዛ እኮ ሰው የለም ብዬ ከማማችሁ ቆይቼ ክፉንም ደጉንም ባይ የተሻለ ይሆናል ብዬ አለሁ። ሰው አባታችን ሸኝተን እንግዲህ እኛ ደግሞ አለን ማለት ነው። በነገሮች ሁሉ የረዳን ቸርነትና ምሕረቱን ፍቅሩንም ከኛ ያላራቀ የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። አሜን። በዚህ በኦሪት ዘጸአት ምዕራፍ 12 ቁጥር 24 ላይ እንደ መነሻ የሚሆን አንድ ቃል ማንሳላችሁ። ጠቅላላ ትምህርቱ ስርዓተ ቤተክርስቲያን እንደተነገራችሁ በሰሞኑ የምናነሳቸው ጉዳዮች ስርዓተ ቤተክርስቲያን በተመለከተ ነው የምናነሳቸው። ስርዓተ ቤተክርስቲያን የሶስት ወገኖች ጉዳይ ነው የሚነሳበት። በመካከሉ ስርዓተ ሰብ አለበት። ስርዓተ ቤተክርስቲያን ብለን ስናነሳ ስርዓተ ሰብ አለበት፣ ስርዓተ መላእክትም አለበት፣ ከዛ ስርዓተ እግዚአብሔርም አለበት። ያ ማለት ሰው ከእግዚአብሔር የተቀበለው በጠቅላላ ማለት ጉዳይ የሚነሳበት የሚዳሰስበት ጉዳይ ነው ማለት ነው። በጠቅላላውም የሚያገናኝ ሰውንና መላእክትን፣ ሰውንና እግዚአብሔርን ነው። እነዚህም ሶስቱን አካላት የሚያዋህድ ነው ስርዓተ ቤተክርስቲያን ብለን ስንናገር ማለት ነው። እግዚአብሔር፣ መላእክት፣ ሰው አንድ ላይ እንዴት ሆኖ ነው የሚኖሩት? በምንድን ነው የሚስማሙት ስትሉ መተዳደሪያቸው፣ መስማሚያ ደንባቸው ስርዓተ ቤተክርስቲያን ሆኖ ታገኙታላችሁ ማለት ነው። አሁን ኢትዮጵያ ምን ትላለች? ከ80 በላይ ምኖች አሉኝ ትላለች። ብሔር ብሔረሰቦች አሉኝ ትላለች አይደል? እነዛን ሁሉ የምታስተዳድርበትን ምን ብላ ትጠራዋለች? መግባቢያ ሰነዳችን ነው እንላለን አይደል? እኛ ደግሞ እግዚአብሔር በሰማይ እነማን አሉት? መላእክት አሉት። በምድር ደግሞ የሰው ልጆች አሉት። እነዚህን አንድ አድርጎ የሚያስተዳድርበት የሚያገናኝበት ምንድን ነው? ስርዓተ ቤተክርስቲያን ተብሎ የሚጠራው ሰነድ ነው ማለት ነው። እና አሁን ስርዓተ ቤተክርስቲያን ብለን ስንናገር የሰማዩንና የምድሩን መቅደስ የሚያዋህድ አሁን የምድሩና የሰማዩ ቤተ መቅደስ ምን አይነት ነው ካላችሁኝ፣ የምናስማማው የምናገኘው በስርዓተ ቤተክርስቲያን ውስጥ ነው ማለት ነው። በቤተክርስቲያን ስርዓት ስንመለከት ስናጠና በሰማዩ መቅደስ ውስጥ እንዴት ባለ አኗኗር ነው የሚኖረው የሚለውን በምድራዊቷ ቤተ መቅደስ ውስጥ ስንኖር ስርዓተ ቤተክርስቲያን ራሱ ይመራናል፣ ያሳየናል ማለት ነው። እና ይህንን ነው እንግዲህ ስርዓተ ቤተክርስቲያን ብለን ስናስብ ማሰብ ያለብን ነገር ይሄ ነው። ስርዓተ ሰብም አለበት። ስርዓተ ሰብ አለበት ብለን ስንናገር አሁን ጀምሮ የተኛ ሰው እያየሁ ነው። ስርዓተ ሰብ አለበት ብለን ስንናገር ምን ማለት እንደሆነ ታውቃላችሁ? አስቀድሜ የተናገሩ ለምንደሆነ ታውቃላችሁ? ትምህርት አጣፍቶም ብለን የተኛን እንዳትሉ ነው። አሁን ገና ሳልጀምር ከተኛችሁ እኔ ሄዳ የለብኝም ማለት ነው። የራሳችሁ ስንፍና ነው የሚሆነው። አሁን ስርዓተ ሰብ ብዬ የምናገረው ለምን እንደሆነ አስቀድሜ ልንገራችሁ። ስርዓተ ሰብ አለበት ብዬ የምናገረው ስለ አለባበስ መናገር አይቀርም እና ስለ አለባበስ ስናገር አሁን ይህ እግዚአብሔርን እንደው ሊያስቀይመው ሆኖ ነው እንዲያው መቼም እንዳትሉ። ስርዓተ ቤተክርስቲያን በስርዓተ ሰብ ይገባል። ይህ ሰዋዊ ጉዳዮች ለምሳሌ ጋብቻ ስርዓተ ሰብ ነው አይደል? ግን ስርዓተ ቤተክርስቲያን ውስጥ ይካተታል። ለምን? ሰው እንደ ሰውነቱ ያግባ እንጂ በሌላ በኩል መላክነቱን ትቶ አይደለም። ሲጋባ መላክነት አይቀርበትም። ስለዚህ መላክነት እንዳይቀርበት የምታደርገው ደግሞ የምታሰለጥነው ማናት? ስርዓተ ቤተክርስቲያን ናት ማለት ነው። እና ያችን ባህሪውን እንዳይለቅ ነው ምንድነው ስርዓተ ቤተክርስቲያን የሚያስፈልገው። ስርዓተ ቤተክርስቲያን ውስጥ የገባው ጋብቻ በራሱ ያቺ ስርዓት እንዳትቀርበት፣ ያቺ ባህሪው እንዳትቀርበት ነው፣ እንዳትለየው። እንደዛ የምናደርገው ከዚህ የተነሳ ነው ማለት ነው። እሳትነቱን እንዳይለቅ ገለባና እንጨት ብቻ አይደለም የሚያስፈልገው። አመዱም እኮ እሳትነቱን እንደጠበቀ እንዲኖር ያደርገዋል አይደል? ለነገሩ እናንተ እናታውቁት። በዚህ በኤሌክትሪክ ቀቅላችሁ የምትበሉ ሰዎች አሁን ስለ አመድና ስለምን ቢነግሯችሁ ሊገባችሁ አይችልም። ለማንኛውም ግን እንደዛ የለመዳችሁት ያደጋችሁበት ማለት ነው። ስለዚህ ለስርዓተ ሰብ ስርዓተ ቤተክርስቲያን አስፈላጊ ስለሆነ ነው እሱን የምንለው። እንደ መነሻ ኦሪት ዘጸአት ምዕራፍ 12 ቁጥር 24 ነው ያደረግኩት። እሱም ይላል መሰላችሁ ለዘላለም ስርዓት የሆናችሁ ዘንድ ይህን ሕግ ጠብቁ ይላል። ለዘላለም ስርዓት የሆናችሁ ዘንድ ለዘላለም ስርዓት የሆናችሁ ዘንድ ይህን ሕግ ጠብቁ ብሎ አስተማራችሁ ይላል። ስርዓት ምንጊዜም የሚወጣው ለዘላለም ሆኖ እንደሆነ ነው የሚያሳየው ማለት ነው።
በዚህ ምዕራፍ ላይ የምትመለከቱት የምናየው የፋሲካውን በግ ጉዳይ ነው። የፋሲካው በግ ሲታረድ በጉ መታረዱ ብቻ አይደለም የተፈለገው ለእስራኤል በጉን የሚያርዱበትና በጉን ምን ያህል ቀን በልተው መጨረስ እንዳለባቸው ምን ያህል ቀን እንዲበሉት ነው የተፈለገው። ለአንድ ቀን በአንድ ቀን መጨረስ ያለባቸው ምን ያህል ሆኖ ነው ማረድ ያለባቸው? ቁጥሩ አልተወሰነም። የምትጨርሱትን ያክል ሆናችሁ ግን ተብሏል። በጉን መጨረስ እንዲችሉ ሆኖ ቤተሰብ ሰብሰብ ብሎ ሊያደርገው ይገባል። የሚበላውስ ማን ነው? ባይድ ያልሆነ ሁሉ ሊበላው የሚችል ባይድ የሆነ አይበላውም። ያ ማለት ግብፃዊ እዚህ ውስጥ ሊካተት አይችልም ማለት ነው። እስራኤላዊ ያልሆነ ማለት ነው። ባይድ ያልሆነ ማለት ምንድነው? እስራኤላዊ ያልሆነ እስራኤላዊ የሆነ ብቻ እንዲበላው፣ እስራኤላዊ ያልሆነ ግን እንዳይበላው የተከለከለ ነው ማለት ነው። እንዲህ አይነት መመሪያዎች ተላልፎበታል፣ ስርዓት ወጥቶለታል። ከዚያስ ታርዱታላችሁ፣ ደሙን ትቀበሉታላችሁ፣ ጉበሉንና መቃኑን ትቀቡታላችሁ፣ ሞራውን በር ላይ ትለጥፉታላችሁ። እነዚህ ሁሉ ስርዓቶች ናቸው። ለአንዱ በግ በጣም ብዙ ስርዓት ነው። ደሙ እንዴት መቀዳት እንዳለበት፣ በሩ ላይ ምን መደረግ እንዳለበት፣ ምን ያህል ሆኖ መብላት እንዳለበት፣ ስጋውን እንዴት መብላት እንዳለባቸው፣ ስንት ሆኖ መብላት እንዳለባቸው፣ ሲበሉት በእጃቸው ምን መያዝ እንዳለባቸው፣ በስጋው ላይ ምን መጨመር ነው። ይሄ ስርዓት ይባላል። ይሄ ስርዓት ነው። አሁን በቃ ጌታ ሞቶልኛል፣ ጌታ ታርዶልኛል ብሎ ዝም የለም። የታረደውን በግ ኢየሱስ ክርስቶስን አማናዊው በግ፣ ይሄ እኮ የአማናዊው በግ የክርስቶስ ምሳሌ ነው አይደል? አማናዊው በግ ኢየሱስ ክርስቶስን ከተሰዋልን በኋላ እሱን የምንቀበልበት እሱን ከኛ ጋር የምናዋህድበት ራሱን የቻለ ስርዓት አለ። በዚያ በግ ደምና ስጋ ለመዳን የሚያስፈልጉ ስርዓቶች እንዳሉ ነው የሚያሳየው። በዚያ በግ ስጋና ደም የምንድነው እንዲሁ ያለ ስርዓት አይደለም። ያለ ስርዓት መዳን አይቻልም ማለት ነው። ምክንያቱም አንድ መድኃኒት የሚያድነው ሐኪሙ ባዘዘው ስርዓት መሰረት የወሰዱት እንደሆነ ነው አይደል? ሐኪሙ ባዘዘው መሰረት ባይወሰድስ ምን ይሆናል? ለሳምንት ተብሎ የተሰጠኝን መድኃኒት በአንድ ቀን ብቅመው ምን ሊሆን ይችላል? ሞታለሁ አይደል? ከማዳን ይልቅ ወደ መግደል ይወስዳል። ለምን? ስርዓት ስላልጠበቅኩ ነው። ሌላ ምንም ነገር እኮ የለም። ያጎደልኩት ነገር ስርዓት ባለመጠበቄ ሞት ይገጥመኛል። ከመዳን ይልቅ ሞት ይገጥመኛል። ስርዓትን የሚነቃት ማለት ነው። ግን አሁን እኛ ወደ እንትኑ ልግባና መስመር ላስይዝላችሁና ምናልባትም ማስታወሻ የምትይዙ ከሆነ ይዛችሁ አላያችሁም እንጂ የምትይዙ ከሆነ በረድፍ እያደረጉ ልንገራችሁ። ኮርስ ነው ተብላችሁ የለ። ስለዚህ ማስታወሻ መያዝ አለባችሁ። በስልካችሁ ቢሆን ልጽፉ ትችላላችሁ፣ በዛው ወደ እንትን እንዲያስገባችሁ እንጂ ይሄ ስልክ መጥፎ ነው። ልክ ከፈት ስታደርጉት ወደ የሆነ ኖቲፊኬሽን ይገባል። አለበለዚያ ደግሞ የሆነ ነገር ውስጥ እጃችሁ ሰተት ብሎ በራሱ ይሄዳል። ምናልባት እንደዚህ አይነት ልምድ የሌለበት ሰው በስልኩ ሊጽፍ ይችላል። እንደዚህ አይነት ልምድ ያለበት ሰው ደግሞ ስልኩን ራቅ አድርጎ ያስቀምጥ። ለነገም የሚሆነው እንትን ውስጥ እየገባው እንዳልቀላቀልባችሁ ስርዓተ ቤተክርስቲያን ለምንድን ነው የምንማረው የሚለውን እኔ መጀመሪያ ስርዓተ ቤተክርስቲያን ለምንድን ነው መማር ያስፈልጋል ባንማርስ? ምክንያቱም አሁን ዓለም በራሱ መንገድ እና ስርዓት ምንድን ነው የሚል ክርክር ውስጥ ነው ያለው። ያለ ስርዓት መሄድ በራሱ ግን እንደሚያስነቅፍ አያውቅም። ሐዋርያው ቅዱስ ጳውሎስ ከሰበካቸው ስብከቶች አንዱ ያለ ስርዓት የሚሄዱትን ተለዩዋቸውን፣ ገስጿቸው ነው። በነዘህላልነት እንዲሁ የሚሄድ ከሆነ ገስጹት ብሎ ነው የተናገረው ያስተማረው ማለት። ስለዚህ ያለ ስርዓት ከሚሄዱት መለየት እንዳለብን፣ ያለ ስርዓት የሚሄዱትን መገሰጽ እንዳለብን የነገሩን ሐዋርያት ራሳቸው ናቸው። እና ያለ ስርዓት ሊሄድ የሚገባው ያለ ስርዓት ሊሄድ የሚችል ማንም ምንም ነገር የለም። እንኳንኛ ፍጥረት ራሱ የሚኖረው በስርዓት ነው፣ በተሰራለት ስርዓት ነው። መተዳደር መመራት የሚችለው ፍጥረት ራሱ ማለት ነው በተሰራለት ስርዓት ነው። የመጽሐፍ ቅዱስን ስንመለከተው ኦሪት ዘፍጥረት ምዕራፍ 1 ስትመለከቱት እያንዳንዱ ፍጥረት ሲፈጥር እግዚአብሔር የራሱ የሆነ ስርዓት ሰርቶለታል። ለምሳሌ በዕለተ ሰኑይ ውሃን ከፈለ ይላል አይደል? ከፈለና በምን አደረገው? በጉድጓድ ውስጥ ያስቀመጠው አለ አይደል? በመሰረተ ምድር ደግሞ ያስቀመጠው አለ። እንዲሁም በሰማይ የብርሃናት መመላለሻ እንዲሆን ደግሞ ጠፈር ብሎ ሰቅሎ ያስቀመጠው ደግሞ አለ። ሁሉም በስርዓቱ ጸንቶ ይኖራል። ባለበት በተቀመጠበት ስፍራ ላይ እግዚአብሔር ባኖረው ስፍራ ላይ ጸንቶ ይኖራል። በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ትልቁ ብርሃን በቀን ነው። በቀን ትንሹ ብርሃን
በማታ እንዲሰለጥኑ ፈቀደላቸው ይላል። ተለዋውጧል። ባለበት በስርዓቱ እንዳለ ጸንቶ ይኖራል። ትልቁ ብርሃን ፀሐይ በቀን ይወጣል፣ ትንሹ ብርሃን ጨረቃ ደግሞ በሌሊት ይወጣል። ይህንን ስርዓታቸውን ጠብቀው ጠንቅቀው ይኖራሉ ማለት ነው። ሌላውን ፍጥረት ልክ እንደዛው ነፋሳት የሚነፍሱት ውሆችም የሚፈሱት በስርዓታቸው በተፈቀደላቸው፣ ክረምትና በጋ የሚመላለሱት ማለት ነው። እንዲሁ በስርዓታቸው አንተ ፈጠርከ ፀሐይ ወርሃ ክረምተ ዋጋይ ነው የምንለው። ክረምትና በጋውን ፀሐይንና ጨረቃንም የፈጠርክ አንተ ነህ ብለን ነው የምንናገርለት የምናመሰግነው። ዳዊት ያመሰገነው እንደዛ ብሎ። ስለዚህ እግዚአብሔር በፈጠረላቸው ባስቀመጠላቸው መንገድ እየሄዱ እግዚአብሔርን ያመሰግኑታል፣ ያስመሰግኑታል። እስካሁን ድረስ ሰማይ ልዕልናውን ለቆ ምድር ልሆን አላለም። ምድርም ትህትናዋ የበታችነት አሳድሮባት ሰማይ ልሆን አላለችም። ምድርም በታችኛው ክፍል ሰማይም በላይኛው ክፍል ጸንተው ይኖራሉ ማለት ነው። ምክንያቱም ይህንን ያደረገ ማን ስለሆነ? እግዚአብሔር ሁሉን በጥበብ አዘጋጅቶ ስላስቀመጠው ማለት ነው። ባሉበት ስፍራ እንዳለ ጸንተው ይኖራሉ ማለት ነው። ሁሉንም ደግሞ ለእኛ ጥቅም አድርጎታል። ከዋክብትም በምድር ቢያደርጋቸው ለእኛ ድንጋይ የሚጠቅመንን ያክል ላይጠቅሙን ይችላሉ እኮ። ምክንያቱም በምድር ያለው ድንጋይ በሰማይ ቢሆን አያበራልንም። በሰማይ ያለው ኮከብ ደግሞ በምድር ቢሆን ቤት አይሰራልንም። ተመልከቱት ልዩነት። ስለሚያብረቀርቅ ስለሚያበራ ከዋክብት